በዕለተ ዓርብ ከፍጥረታት ሁሉ ልቆ የተፈጠረ የሰው ልጅ የፈጣሪውን ትእዛዝ ባለማክበሩ ምክንያት ፍርድ አገኘው። ከፍርድም በኋላ ተስፋ ተሰጠው። ተስፋውም በፍቅር የተዋጀ እርቅን የያዘ ነበር። እርቁ የተጀመረው በፈቃዱ ነው። ምን በማለቱ አድነሃለሁ፣ እወርዳለሁ፣ እወለዳለሁ ቀነ ቀጠሮውን ሲሰጥ በመጀመሪያ ጊዜ እግዚአብሔር ዓለሙን ይቅር እንደሚለው ወይ ደግሞ እርቅ እንደሚመጣ የሚያሳዩ ነገሮች ነበሩ። ወእርዘ ቀራንዮ ወይም ጎልጎታ የእርቅ አደባባይ የሰላም አደባባይ ሲባል መስቀሉ ደግሞ የእርቅ ማዕድ የሰላም ማዕድ ተብሎ ይጠራል። የሰላሙን እንጀራ የሕይወትን እንጀራ ክርስቶስ ኢየሱስን የበላንበት የሕይወት መሶብ ነው። የሰላም መሶብ ነው። የነጻነት መሶብ ነው። ኦዘ ክርስቶስ አፍቅሮተ ሰብነዚየኑ ይህን ፈጣሪ ለፍጥረቱ ያለውን ፍቅርም በመስቀል ላይ ገለጠ። እርቅ አድርጓል። ምን አለ? አባ ስሬ ሎሙስ መበዘያ አምሩ ይገብሩ አባቶ የሚሰሩትን አያውቁምና ይቅር በላቸው ብሎ ከራሱና ከአባቱ ጋር አስታርቋል። ተአገሰ ለሃኩ ጽለቶሙ ለአይሁድ የጠፉ በጎች ከመንጋው ውጭ ያሉ ከበረቱ ውጭ ያሉ በጎች አሉኝ እነሱን አመጣቸዋለሁ ብሎ የተናገረ ጌታ ሊያመጣን ወደ በረቱ ሊሰበስበን ሊጨምረን መስቀል ላይ ዋለ፣ ቀራንዮ ላይ ዋለ። ለሁሉም እኩል